እዚህ በጭራኛ ተደውለህ ማንም እንዳይገባ ብሎኛል። ታዲያ አላስገባሽም ሙድኔ ወይኔ ልደውልለት ምን አደዋወለኝ እኔ ልጆችን ፖርሳ ሰው ዝር ስደውልለት አያነሳም። እሺ ደውይለት እኔ እዚህ ጋር ቆማለሁ አልገባብሽም ከፈለግሽ ግን ተስማምታችሁ ብትመላለሱ የተሻለ እኔ በቅቶኝ ስለሱ ማውራት አልፈልግም። ለማንኛውም አመሰግናለሁ። ምን ይዘሽ አታልቅሽ እያላቸው ለምን እነሱስ ሄሎ አማን ነው ሳዲ መታ ነበር የልጆቹን ቦርሳ ምናምን ልውሰድ። ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ልጄም እየረበሸኝ ነው እና ዛሬ ወደኛ ለማለት ይከብደኛል። ወደ አሊ ጋር እየመጣሁ ነው። ስደውልለትም ስልክ አላነሳልኝም። ግን እኔ ግዴታ ደግሞ የልጆቼንም ፖርሳ አልያዝኩም ነበረ። ፖርሳም ለመግዛት አሁን አልቻልኩም እና ፖርሳቸው ደግሞ እነሱ ነው አላቸው። እሱን ለማምጣት እየሄድኩ ነው። ስደውልለት ስልክ አያነሳም። በጠራራ ፀሐይ ነው አሁን ራሱ እየሄድኩ ያለሁት። እርግጠኛ ነኝ ቤት ማገኘው ይመስለኛል። እና ሄጄ እቃ አመጣለሁ። የተወሰነ እቃ ያለንን እቃ ሁሉንም እቃ ይዤ ስላልሄድኩኝ ሁሉንም እቃ ስላችሁ የልጆቹ የሚጠቀሙበትን ነገር ፖርሳቸው ምናምን ይዤ አልሄድኩም እና እቤት ሄዳለሁኝ። እስቲ ያለውን ነገር አብራችሁኝ ቆዩ። እኔ ለነገር ለምንም አይደለም የምሄደው። በርግጥ አሁን ምንም ነገር ሰልችቶኛል፣ እኔ በቅቶኛል። በርግጥ ግን ሂጄ ደግሞ መቀበል አለብኝ፣ እቃ ማምጣት አለብኝና ሄዳለሁኝ። ዞሮ ደርሻለሁኝ። ያው አካባቢያቸው ነው ያለሁት። እዚህ ጎረቤትም ሰላም ልል ገብቼ ነው። እንገባ ነው እኮ ዝም አትበል ነው። ማን ነው? እኔ ነኝ። እንዴት ነሽ? ደህና ነሽ? ደህና ነኝ። አንቺ ስልክ አታነሺም? በሰላም? አዎ ስልክ አላነሳም። ስልክ አላነሳም። ለምን እንዳታነሺ ስልክ ተብዬ ክፈችልኝ። አሊ ማንም ሰው ነው የሌለሁበት እንዳይገባ ብሎ ማንም ሰው ነው የሌለሁበት እንዳይገባ ብሎ። ለምንድን ነው የማይገባው ሰው? እንጃ ማንም እንዳይገባ። አንቺም ስልክም እንዳታነሺ በርም እንዳታስገቢ ሰው ብሎኝ አለሱ ካለፈ የለም ደውይለት ነው ትግባታላ ትገቢያለሽ። እኔ ምን ደውልለታለሁ የነበርኩ እኔ የሌለሁበት ማንም እንደገባ ብሎኛል። እናቶች ፀሐይ ላይ ቆምኩኝ እኔ ልጅ ቃልወስ እኔ ቆጣላ ታዲያ ብከፍትልሽ አሁን እና ባስገባሽ ይቆጣል። እኔ ምን ላርግሽ እንግዲህ ረክፈች ማየና ፀሐይ ላይ ምን እንደገባ ብሎኛል። ደውይለት ነው ትገቢያለሽ እኮ ክፈችና እኔ ዝም በጭራኛ ደውልለት ማንም እንደገባ ብሎኛል። ታዲያ አላስገባሽም ውድኔ ማንም ሰው ሲደውልልሽም እንዳታነሺ በርም ተተቆረቆረ ማን ነው ብለሽ የማታውቂው ሰው ተሆነና እኔም የማልፈልገው ሰው ተሆነ እንዳይገባ ብሎ እኮ እንዴት ታደርጋለሽ? ቁጭ በፀሐይ ነው ደውይለትና ትግባታለህ ወይ ትገቢያለሽ ወይ እኔ ልደውልለት ምን አደዋወለኝ እኔ ልጆችን ፖርሳ ሰው ዝር ስደውልለት አያነሳም። እሺ ደውይለት እኔ እዚህ ጋር ቆማለሁ አልገባብሽም ከፈለግሽ። ፀሐይ ላይ ነው ያለሁት። ማንም ሰው እንዳይገባ ስላለኝ ነው። እኔ ምን ላድርግሽ ታዲያ እንግዲህ አንቺማ ምን ታረጋለሽ? ችግር የለውም። እኔ መግባት ትኖሪ ማንም እንዳይገባ ታልሽኝ አላስገባም። ስለዚህ እሱ ማንም እንዳይገባ ስለዚህ እኔ ስልኬን ስለማያነሳ ነው ደውይለት። እኔ ልጆች ፖርሳ ልወስድ ነው የመጣሁት ለሌላ ነገር አይደለም። አንቺም በሌላ እንደዚህ ኧረ እኔ ታዲያ እንግዲህ ምን እንዳይገባ ማንም ሰው ስላለኝ ታዲያ ልጅ ይዣለሁ ፀሐይ ላይ ምን እንደው ትንሽ እንኳን እንትን የለሽም እንዴ አንቺ እኔ ምን ላድርግ እንግዲህ እንዳታነሺ ስልክም እንዳታስገቢም ብሎኛል። ልደውልልሽና ወይ ይስጥሽ። እንደው አንቺ ግን እንዲህ ባንዴ ተቀየርሽ። ልጅ እንኳን ተሳድጌ ነበርሽው ልጅ እንኳን ሳማው አላልሽም። ድንገት ተመጣ እኮ ይቆጣ እንደው ምናምን አስገብተሽ ምን እኔ ያኔ ኖርኩበት የነበርኩበት ቤት ነው ሳልፈልገው ነው ደግሞ ትቼ ሄድኩት። እሱማ ነው ፈልጌው አይደለም እዚህ መምጣትም መኖርም ፈልጌ አይደለም። ግን እንዳታስገቢም ስልክም እንዳትገቢ እኮ እኔ ሁሉንም ነገር እዚሁ ነበር። ሁሉም ነገር ሲካሄድ እዚህ ነበር ሳልፈልግ ነው ሄድኩት። ምንም የሚያመጣኝ የሚያስገባኝ እንደ በጣም ነው የምትጸየፈው ቢገርምሽ ማለት ነው እዚህ መምጣት ራሱ። ግን እኔ የፈለኩት አሁን እሺ ደውይ መጀመሪያ አያ ስልክ የላንተ ደውይ። ጉድ እኮ ነው እንደው ባንዴ ሁሉም ነገር ቀይር። እኔ አሁን እዚህ መግባት ራሱ ነው የማልፈልገው። እንደምንም ነው የማልቆጥረው። ምንም የመግባትም ሐሳብም የለኝም። हेलो हेलो हां अमान अमान
ሳዲ መታ ነበር የልጆቹን ቦርሳ ምናምን ልውሰድ። አሁን እኔ አቀብራታለሁ እንዳከፍለው። ነሽ እሱ አመጣልሻለሁ እንዳከፍሽ ብሎኛል። ነሽ እኔ አቀብላታለሁኝ እንዲያከፍች በር አይዞሽ ሳዲ እንግዲህ አታልቅሽ። እኔም ሁሉንም ነገር አውቃለሁ። ብሰጥሽ ቦርሳውንም አሁን አንቺ ላድርስላችሁ ያለ እንደው ምን አደርጋለሁ? ኧረ እኔ ባንቺ አይደለም ሁሉም ነገር እንደዚሁ ግን ሁሉንም ነገር ደግሞ አውቃለሁ። አይዞሽ ደግሞ ያልፋል ሁሉም ነገር። አይ እሱ የጎዳሁ መስሎት ነው እንጂ ሌላ አንድ ቦርሳ ሰጣ እኔ መግዛትም አቅቶኝ አይደለም። ግን አይዞሽ አታልቅሽ እያላቸው ለምን እነሱስ ደግሞ እነሱ የሚወዱት ቦርሳ ነው። ያንኑ ቦርሳ ካላመጣሽ ያው አሁን ለጊዜው እኔ አሁን እኮ ሰጥሽ ነበር። እኔ ነገር አይደለም ደግሞ አንቺ ያለኝ እንደሆነ ድስጥስ ቢለኝ ሰጠሁ ብለው ደግሞ ይቆጣል። እንዲያከፍች በር ይሄ የራሴ ነገር ቢሆን ምንም አይመስለኝም። ልጆቹ ደግሞ የሁለታችንም ልጆች ናቸው። ይሄን ነገር እኔ እንኳን ባልለው እሱ አስቦ ማድረግ ያለበት ነገር ነው። ገባሽ ነበር እሱማ። ግን አሁን አንቺ ለማንኛውም አታልቅሽ፣ አይዞሽ ያልፋል ሁሉም ነገር። አይዞሽ ኧረ ምንም አይደለም ያርጋሉ። ግን ተስማምታችሁ ብትመላለሱ የተሻለ። እኔ በቅቶኝ ስለሱ ማውራት አልፈልግም። ለማንኛውም አመሰግናለሁ። ልሂድ። እቤት ግቢና ቆይ እንዲያለልሽ ድንገት የመጣ እንደሆነ። ኧረ አብሽሪ። እኔ እዚህ የመግባትም የመቆየትም ሀሳብ የለኝም ጭራሽ። ይሄን ጣላት ዘርላት እሷ ያዘው። አያችሁ፣ ለዚህ በቃ ቤት እንኳን እንዳልገባ ማለት ነው። እኔ ደግሞ እልሁን አስወጣደታለሁኝ። እዩት፣ አሁን ጓደኞቹ ምንም እየደወሉ ነው። መጪው ረመዳን ነው፣ አይበጅም ምን አይልም። እኔ ደግሞ የእሱ እልህ እስከሚወጣልት ድረስ እኔ ሲጀመር እንዴት እንዳስጠላኝ እሱ ጋር መመለስም ማየትም ነው የማልፈልገው። ግን የልጆቼን ዕቃ ደግሞ ያመጣል፣ ግዴታው ነው ይሄ። ከፈለገም ደግሞ ልጆቹን ማስተዳደር ያለበት እሱ ነው፣ እኔ አይደለሁም። ይሄን ሁሉ እኔ አቅቶኝ አይደለም፣ ግን በቃ ጭቅጭቅ ሰልችቶኛል። እኔ ስለደከመኝ ብቻ ነው ራሴ መቻል የምፈልገው። ግን እሱ አሁንም እንደ እልህ እያደረገው ነው። እስቲ አሁን ደውላለታለች ቦርሳቸውን ቢሰጠኝና ልጆቹ ትምህርት ቤት መሄጃቸው ነው። ይሄ አሁን የልጅ ጉዳይ ነው፣ እልህ የሚያጋባ ጉዳይ ነው። ግን ምን ያደርጋል? በቃ ጭንቅላት ከሌላችሁ እንደዚህ ነው። በቃ አስተሳሰባችሁ ሁሉ ድፍን ነው የሚለው። ምንም አታመጣም ነው በቃ። እኔ ከሱም ጋር ስወጣ ቤተሰቦችም ጋር ስላልሄድኩ ምንም ስላላል በቃ ልጅ አሰረኝ። ምን ታደርጉታላችሁ? እንጂ እኔ ለልጆቼ ብዬ ነው ሁሉ መስዋዕትነት የምከፍለው እንጂ እኔ ለሱ አንድ ቅንጣት ታህል አይደለም። እሱም እንዲያቸው እሱ እንትን እንዲላቸው ፈልጌ አይደለም። ግን በቃ መሄጃ የላትም፣ አትሄድም፣ ችላ አትሄድም። በቃ ይሄን አስቦ ነው እዚሁ ቁጭ ማለት እንደ ሽንፈት እያየው ነው። ገባችሁ? ለማንኛውም እኔ ቤቴ ደርሻለሁኝ። ግን በቃ እኔ የሰው ጥግ እያየሁበት ነው። እኔ በጣም በከፋኝ ሰዓት ማለት ነው በቃ